ነገር የሚገርማችሁ እግዚአብሔር እኮ በመድራችን ላይ የሚሰራው ስራ ቢነገር ኖሮ ብዙ ሰው ወደ ጠንቋይ ቤት ወደ ሌላ ቦታ አይደለም እና ልክ ኃይለኛ ብርሃን እንደዚህ ኳስ ብርሃን የሚመስል በጣም በጨዋ መልክ ከሰማይ ቀዶ ሲወርድ አይዋል ጥቁር የለበሰች አይ ቲንክ ሶራ ነገር ትመስለኛለች ለእንትን በዊልቸር ነበር የመጣችው እና ተነሳች ልክ መጸለይ ሲጀምር መንፈስ እንዳለባትና ስገስጸው በአካል በጣም ጥቂት ጊዜ ነው በአካል ያየሁት እሷ ላይ ግን በአካል ሲወጣ ይችላል የቤተክርስቲያኑ ብቸኛ ጆሮን የተቆነጠጠ ሰው ነው የልጅ ወልጅ አንድ ልጅ የመጀመሪያ ልጅ ጆሮዬን ቆንጥጠውኛል አንድ ሰው ለምን አጋንንት አስወጣ ማናዞ ነው ውስጥ አንተ ቤተክርስቲያኑ አጋንንት የማስወጣት ፕራክቲስ ያልነበራት ነበር እንቦ ይዞ መጣ እንቦን ተቀበለችው እጇ ላይ እየተናገረች እንቦ ተቅቦት ካናከረና እጇን ሸፈና መከተጫው ብረት መዶሻ በጅነው የቅርታል ለማድረግ ልብ ያልሆነ እያለው እግር የሚራመደው ሸካራ መንገድ ነው የእግዚአብሔር ልጆይ ድካሜን ታውቃለህ ያኔ በቆሪጥ ነው አሁን ግን በቆሪጥ አይደለም በእግዚአብሔር ሰዎችና ምድሪቱ ላይ ባሉ ሀብት ምድሪቱ ላይ ባሉ እንቁ የሆኑ የእግዚአብሔር ልጆች ተጣጣቃለች ብዙ የእግዚአብሔር ሰዎች ተነስተዋል እዛም እነ ፓስተር ደመቀን ታውቂያለሽ ያስባሉ እነ ቄስ ብርሃኑ አሉ እነ ቄስ ጅራሉ እነ ፓስተር ድንበሩ አሉ ሌላ በጣም ብዙ ላነሳቸው የምችላቸው የእግዚአብሔር ሰዎች በዛ ምድር ላይ አሉ እግዚአብሔር ይረዳቸው እባካችሁ ተነሱ ከዚህ በላይ ከተነሳችሁ በላይ ተነሱ ምክንያቱም እግዚአብሔር ጊዜው ኢትዮጵያ ነው ጊዜው የአፍሪካ ነው አትላርጅ ስለዚህ እግዚአብሔር ይመስገን የበለጠ በአንድነት ስፒሪት አሜን እሱ ባካችሁ ላይ አሜን አሁን የዱባዩን ተሰጨርስልን በዚህ የአቡዳቢውን ላንሳ አቡዳቢ ላይ በጣም ብዙ ታምራቶች ሆነዋል እኔ አንዷን ብቻ ነው የምናገረው ሌላውን እንደ ምንጭ ጥቆማ አድርግ ያለው የሊቪንግ ዋተር መሪዎችን መጠየቅ ይቻላል የአቡዳቢ መሪዎችን የዛሬ 2 አመት ነው ቤተክርስቲያኒቱ 18ኛ አመቷን ታከብር ነበር የተመሰረተችበት ለመጀመሪያ ጊዜ ለቤተክርስቲያኒቱም ታምር የሆነበት ወቅት ነበር እሺ በአገሩ ህግ መሰረት መንግስት ለአምልኮ ስፍራ ብሎ ለአማኞች ወይም ደግሞ አገሩ ላይ ካለው እምነት ውጪ ላሉ ሰዎች የአምልኮ ስፍራ ብሎ የሰጠው አለ ለኢቫንጀሊካንስ የሰጠው ቦታ አለ አዎ ከዛ ውጪ የአምልኮ ስርዓት አይቻልም ህጋዊ በሆነ መልኩ ማካሄድ አትችልም ህገወጥ በሆነ መንገድ ካልሆነ በስተቀር ሆቴል ተከራይተሽ ምናምን አድርገው የሚያደርጉ ሰዎች አሉ ግን መንግስት የፈቀደው አይደለም መንግስት የፈቀደው የተሰራ ቢልዲንግ አለ ለምሳሌ አቡዳቢ ያለው ኢቫንጀሊካል ቸርች ይላል ሌላም ደግሞ አለ ኦርቶዶክሱም የሚያመልክበት ፕሮቴስታንቱም የሚያመልክበት ካቶሊኩም የሚያመልክበት መንግስት ፋሲሊቴት አድርጓል እግዚአብሔር ይባርካቸው ከዛ ያምልኮ ስፍራ ውጪ ማምለክ አይቻልም ግን ህግ የተጣሰበት ወቅት ነበር 18ኛው አመት ለቤተክርስቲያኒቱ ለመጀመሪያ ጊዜ በኤምሬትስ ታሪክ እግዚአብሔር ቤተክርስቲያናችንን ረድቶ ያው ፓስተራችንን ታውቂዋለሽ እግዚአብሔር በሞገስ የቀባው ሰው ነው ጌታ የረዳው ሰው ነው ፓስተር ዮናስ እግዚአብሔር በሱ ተጠቀመና የአቡዳቢ የናሽናል ቲያትር አዳራሽ ለኮንፈረንሳችን ተፈቀደ እግዚአብሔር ይመስገን ኦልሞስት ከ4000 ሰው በላይ መገኘት የሚችልበት ነው ማስተናገድ የሚችልበት ነው በዛ ቦታ ላይ አማኞች ብቻ ሳይሆን አማኝ ያልሆኑ ሰዎች አበሾችም የሌላ ሀገር ዜጎችም ታድመው ነበር በጣም ብዙ ቁጥር ያላቸው ሰዎች ነው በዛ ቦታ ላይ ተጋብዘው የመጡት ዓለማውያን ናቸው የተጋበዙት ዓለማውያን ናቸው ብርቅዬ የሆኑ ዘማሪዎቻችንም ነበሩ እንደነ ዘማሪ ሊሊ ዘማሪ ንቃቸው ተካ ዘማሪ ዳዊት ጌታቸው በጣም ሶስቱም ወዳቸው አንተ ነው ከዚህ ዛቸው ይርከው ነው ሊሊ ከአሜሪካ ትምጣ ከነዴቭ ጋር አብረን ሄድ ነው ዴቭ እና እኔ አብረን ሄድ ነው ቤተክርስቲያኒቱ ባደረገችላቸው ግብዣ ተያይዘን ነው አብረን ሄድ ነው እና በወቅቱ ከዚህ በፊት ከተደረገው
ፕሮግራም ለየት ያለ ነገር ጠብቅ ነበር። እሺ ምክንያቱም ለምንድን ነው ጌታ ከዛ ከአምልኮ አዳራሽ አውጥቶ ይህን ስፍራ የሰጠን ምን ሊሆን ነው ብዬ በጣም ለየት ያለ ኤክስፔክቴሽን ነበር፣ ጠበቃ ነበር ውስጥ። እግዚአብሔርንም ጠይቀው ነበር። ምክንያቱም ከተለመደው ውጪ ስለነበረ ፕሮግራም የተደረገው ፖሊሶች ደጅ ቆመዋል፣ እሳት አደጋ መጥቷል። ያው ህዝብ ስለተሰበሰበ ችግር እንኳን ካለ ለመድረስ ያው ሌሎች ሀገሮች ላይ እንደሚደረገው ለሴኩሪቲ ለህዝቡ ደህንነት ያ ግርግር ነበር እና በዚህ መካከል ለነኚህ ሰዎች ራሱ ጌታ መድረስ አለበት ብዬ ልቤ በጣም ያስብ ነበር እና ገና ወደ አዳራሹ ከፓስተሮች ጋር ይዘውኝ እየገቡ አንዲት እህት መጣችና ሰላም ልትለኝ ስትል በዚህ ጎን ልጅ ያቀፈች ነው የሚመስለው። ወይ ልጇን ለሚሸፈነችው ብዬ ሳይ እኔ ጴንጤ አይደለሁም አለችኝ እና የሌላ እምነት ተከታይ መሆኗን ነገረችኝ። አበሻ ነች። እዚህ ላይ በጣም አብጦባታል። ህጋዊ በሆነ መንገድ አይደለም የምኖረው። ሐኪም ሊረዳኝ ፈልጎ የሚድን ህመም አይደለም፣ ካንሰር እንደሆነብኝ ተነግሮኛል። የመኖርም ጊዜ ያለኝ 2 ወር ብቻ ነው። ጸልይልኝ ስትለኝ እኔ መፈወስ ብችል አሁን ብጸልይልሽና ብትፈውሽ ደስ ይለኝ ነበር። ውስጤ በጣም ኢሞሽናል ሆነ። ሌላ አይኔ ላይ እንባ ይታይ ነበር። የነበረችበት ኮንዲሽን ለኔ በጣም አሳዘነኝ እና እግዚአብሔርን እንጠብቃለን ጌታ የሚያደርገውን እናያለን ብዬ መግባቴን አስታውሳለሁ። ወደ አዳራሹ ዘማሪዎቻችን የተቀቡት ዘማሪዎቻችን ዘምረው መጋቢው ዋና መጋቢያችን ወደ መድረኩ እንደጠራኝ አስታውሳለሁ። ስብከት አልተሰበከም። መድረክ ላይ ቆሜ የመንፈስ ቅዱስን ህልውና በጉባኤው ላይ እየጋበዝኩ የእግዚአብሔርን ቃል እያወጅኩ የእምነትን ቃል እየተናገርኩ ጉባኤውን ጉም ሲሞላው እና በመንፈስ የሚገርም ድምጽ ወደ እኔ መጣ። የፈውስ መንፈስ ጉባኤው ላይ እያለፈ እንዳለ ያንን አውጃለሁ ጌታ እና የፈውስ መንፈስ ጉባኤው ላይ እያለፈ ነው። በየትኛውም ችግር ውስጥ ያላችሁ ሰዎች ፈውሶቻችሁን ተቀበሉ። በመፈወስ ብቻ ሳይሆን በመፍጠርም ጉልበት እግዚአብሔር እያለፈ ነው ያለው። አስታውሳለሁ ጌታ አፌን የሞላው ልክ ውሃ አፍሽን እንደሚሞላው አንድ ቃል አፌን ሞልቶት ነበር። መንፈስህን ትልካለህ እነሱም ይፈጠራሉ የሚለውን ቃል በኃይል ጌታ ይለቀው ነበርና መጨረሻ ላይ ወደ 11 ሰዎች ወደ ከጉባኤው እየሮጡ መጡ ወደ መድረኩ። ከዛ መካከል አንደኛዋ በር ላይ አብጦባት የነበረች ታት የለም ሄሎ። በጣም ይገርመኝ ግን ሁለተኛዋ ናት። 11 ልጆች ናቸው። 11ዱም አማኞች አልነበሩም። በነገራችን 11ዱም አማኞች አልነበሩም። በጣም ይገርመኝ ሌላ እምነት ተከታዮች ናቸው የተፈወሱት። የሁለቱም ብቻ ነው ነገርሽ። አንደኛዋ አችኛዋ እንትን አለች። አንደኛዋ እየጮች እኔ ጴንጤ አይደለሁኝም ከልጅነቴ ጀምሮ 2 ጣት የለኝም አለች። ቀኝ እግሬ ላይ 3 ጣት ነበር የነበረው። ፈውስ እያለፈ ነው ስትል ቀኝ እግሬ እንደ ሰዓት ነደዳለች። ምንድነው ብዬ ጫማዬን ሳወልቀው 2 ጣት ይወጣዋል አለች። እና ጣቷ በቀለ። በዛው ጌታንም አገኘች። ጌታንም አገኘች። በቀለ፣ በደንብ በቀለ። በወቅቱ ለብዙ ሰዎች የመዳን ምክንያት ሆኗል። በተለይ የዛው አገር ዜጎች በድብቅ እንደ ኒቆዲሞስ ፓስተር ዮናስ ጋር ቢሮ ድረስ እየመጡ ጌታን ይቀበሉ ነበር። የታመሙ ልጆቻቸውን ያመጡ ነበር። በትራንስሌሽን ማን ነበር ለውጭ ዜጎች ካሉ የሚተባበር? ዮናስ ኖ ጉባኤ ውስጥ ሰዎች ነበሩና በያጠገባቸው እየሆኑ ይረዷቸው። እግዚአብሔር ይመስገን። አረብኛ ለሚችለው አረብኛ፣ ለእንግሊዝኛው እንግሊዝኛ። ይሄ የቤተክርስቲያኗ ቅንጅት ነው ፕሮግራሙ። በጣም ጌታ የረዳቸው። በነገራችን ላይ በአቡዳቢ ቤተክርስቲያን ያለውን ሪቫይቫል በሐዋርያት ዘመን የነበረው ሪቫይቫል ብዬ ነው የማምነው። በጣም እግዚአብሔር የረዳቸው፣ እግዚአብሔር ያስታጠቃቸው፣ ትክክለኛ የክርስቶስን ፍቅር የምታይባቸው፣ መንፈሳዊነት የገባቸው፣ ጸሎት የገባቸው፣ አገልጋይን ማክበር የገባቸው፣ አገልጋይን መቀበል የገባቸው፣ አገልጋይን መያዝ የገባቸው ሰዎች ናቸው። ስለ አቡዳቢ ቅዱሳን እግዚአብሔርን እጅግ አድርጌ አመሰግናለሁ።
በጣም ችግር ኦኬ ይሄን ያልከ ነገር ከኝ እግዚአብሔር ይባርክህ። ተጨማሪ በዛ ሀገር ባሉ የሀገሩ ነዋሪዎች ላይ የተደረገ እግዚአብሔር ስራ ያነገርክኝ የሰማሁት ነበረ። እኔው ራሴ ዱባይ ሲሄድ ጠይቄ እግዚአብሔር ተጨማሪ እድል ይሰጠናል። ጌታ ይባረክ። እኔ እንግዲህ በኢትዮጵያ ላይ ሆነው በጣም የሚደንቀኝ አንተ ጋር በመጀመሪያው ላይ ተናግሬ እንደው አላውቅም። በላብሊ ብስኩት ላይ በፍሬ በኩል መጥቼ በጣም ብዙ መልእክቶች በጣም ግራና ቀኙ ግራ በገባኝ ሰዓት ላይ መርከቧ ትሰበራለች፣ አንቺ ግን ታመልጫለሽ የሚለው ቃል መጣ። 3 አገልጋዮች ብቻ ናቸው ይህን ተመሳሳይ መልእክት ያመጡት። ሌላ በሙሉ ትንሣኤ ያለው ገና ነው ህይወት አለው የሚል ነበር። እግዚአብሔር እቺ ነገር ነች ያገናኘችን። ከዛ ወዲያ እንደ እናትና ልጅም ሆነን የቀጠልነው ከዛች ህይወት በኋላ በየጊዜው ነው። ሁለተኛ ትልቅ ነገር እግዚአብሔር በእኔ ያደረገው በከብዬ አገልግሎት የሸኪና መጽሔትን ልጀምር ተዘጋጅቼ ቀጠና 2 ጠይቄ ተፈቅዶልኝ በአመቱ ምናምን የተፈቀደው እኔ ራእዬ ነው የእግዚአብሔርን ታላላቅ ነገሮች ምስክርነት ማውጣት መስራትና ፈቅደውልኝ ከነሱ ጋር ስለማያውቁኝም ነው ያን ያህል የወሰደው። ምናልባት መሰረተ ክርስቶስ ነው ቤተክርስቲያን የነበረው። በኋላ ደግሞ ፓስተር ዳንኤል ተመልሶ ሲመጣ ጎስፕል ላይ። ስለዚህ እዛ እንዲሄድ ያደረገኝ የዚች የፋብሪካዋ መበለሻሸት ነው እና እሱን ለማለፍ ቀጠና ሁለት ይህን ተአምራት ስሰማ ለምን አይጻፍም ጠይቂያቸው ሲፈቀድ እግዚአብሔር አስደናቂ ነገር በጣም ብዙ ወረቀቶች እንደ ጉድ እየታተሙ እየወጡ በጣም ሞልቶ ያለው ጠረጴዛሽ ላይ ታለም የምን ልትሰሪ እንዳሰብሽ አላውቅም ማለት እኔ ገባኝ። ሸኪናም ሆነ ሸኪና ከተጀመረች በርሱ የመጣ ከዛ በኋላ ከዚህ ቃል በኋላ 2-3 ወር በኋላ ይሆናል አይሩ ነው ይሄ ነገር ሆነ። ከዛ በኋላ ግን የሚገርማችሁ ስንተኛው እንትን ላይ እንደሆነ ማላስታውሰው ራሴን ያመኝ ጀመር። ማመምስላችሁ በቃ ጥፍት እየሄድኩኝ ጥፍት ሁሉ ነገር እና ይሄ ነገር የከበደ ነገር ነው። ይሄ መጽሔት ሲወጣ የተጀመረ ነው አልኩኝ። የምጽፈው መጽሔት የሚወጣው ከበደ ነው እና እባካችሁ ጸልዩልኝ። ብዙ ቦታ ሰዎች ሲጸልዩ የተሆነ ነገር የለም። ጨመረ በኋላ ማህተመ እግዚአብሔር ባርከው ፓስተር ማህተመ አልታየ ማለት የቦሌ ህብረታችን አሁን ግሬስ ኢንተርናሽናል ቸርች ተብሎ እዛ ነበር በፊት ማመልከው እና እሱ ቀጠና 2 የወሰደኝም እሱ ነውና እሱ ለነቢ ከበደ ደወለለትና ታለምዬ ትንሽ ችግር ገጥሟታልና ብትጸልይላት። እሺ ጥቂት ደቂቃ ነው ያለኝ ተባባልና አንድ ሆቴል ጀርባ እንደዚህ መኪና ውስጥ እየጸለይን ሳለ ከምትጽፊው አሁን ከወጣው መጽሔት የተነሳ ከሚመጣው የተነሳ እንደዚህ የሚባል ሰው ስሙን አልናገርም ሰው በድግምት እንደዚህ አድርጎ በመንገድ ላይ እንድትቀሪ አይምሮሽ እንድትስቺ የተሰራ ተናለ እግዚአብሔር ግን ዛሬ መታው ብሎ መኪና ውስጥ ጸለይ። ስወጣ ያ ሁሉ ነገር ተቆርጦ በቃ የለም ኢየሱስ ጌታ ነው። ሶስተኛ መሰክርላችሁ በጣም የሚገርማችሁ ነው። አሁን ሰው ይጸልያል ከብዬ ኢትዮጵያ ባለበት ሰዓት ደብረ ዘይትና እንደው እግዚአብሔር ሁሉ ኢትዮጵያ ያደርግልን በጣም ጥሩ ነው። ምክንያቱም ብዙ ሰው ከዚህ ከአዲስ አበባ ድራይቭ አድርጎ ይሄዳል። የደብረ ዘይት ልጆች አሉ ሁሉም ሰልፍ ጠብቆ እና እኔ በቃ ችግር ያለውን ሁሉ እንደ ሪፈራል እዛ እወስዳለሁ እሱ ባለበት ሰዓት ማለት ነው። እና እግዚአብሔር ብዙ አድርጎልኛል በወሰድኳቸው ሰዎች። በልጆች ላይ የተደረገ ድንቅ ነገር ነው መሰክርላችሁ። ጓደኛዬ ልጄ በትምህርት ወደ ኋላ ቀርታብኛለች፣ ፍዝዝ የምትለው ነገር አላትና እንደው ምን ይሻለኛል ስትል ወይ ደብረ ዘይት ዘነት እንሄዳለን አልኳት። ደብረ ዘይት ድራይቭ አድርገን በጧት ሄድን። ተራዋ ደረሰ። ልክ ገና ስትቀመጥ ነቢይ ከበደ ሰላም አላትና በዚህ ዘመን ክላስሽ ውስጥ እንደዚህ አይነት ልጅ ታውቂ ነበር? የውጭ ሀገር ዜጋ እንደዚህ? አዎ። ትንሽ ቆይታ አስታወሰቻት እና እሷ ለሰይጣን የተሰጠች ልጅ ነች። በክላሳቸው ጎን ለጎን ይቀመጡ ነበር። ከሷ ላይ የሚነሳው መንፈስ ነው አውቆ ስለቆየ አንቺ ሙሉን ታስታውሻለሽ። እሷ ላይ የሚነሳው መንፈስ እናቷ ብትናገረው የበለጠ እንትን ሊሆን ይችላል። እሷ ላይ እየተነሳ እሷን አታክ የሚያደርግ መንፈስ እሷ ለሰይጣን የተሰጣች ልጅ ነች። እንግዲህ እዩት፣ እነዚህ ህፃናትን በማያውቁት ሄደው በየሀገሩ ያለ ችግር ነው እና ይሄ ነው በትምህርት ቤት ውስጥ ባለ ነገር ነው። ዛሬ ግን እግዚአብሔር ሰበረው አለ። ያቺ ልጅ ከዛ ወዲያ በትምህርቷን በሁሉ ነገሯ ተስተካክሎ ኢንፋክት በጣም በሚገርማችሁ በእግዚአብሔር ቃል ላይ ያላት እይታ ፕሮባብሊ ወደፊት ተቀብተው ከሚነሱት
ህፃናት አንዷ ትሆናለች። በጣም የሚደንቃችሁን ታሪክ ነው መሰክርላችሁ እና እግዚአብሔር ይመስገን። እኔ አንድ እንግዲህ ከብዬን ስለማገኝ ደብረ ዘይት እየሄድኩ ነው ይሄን መሰክርላችሁ። እንደሱ አይነት እግዚአብሔር በየቦታው የሚያብዛልን አሜን። ሬፈረንስ አሉ ዋት እኔ ቀጠና 2 ግማሹን ልካለሁ፣ ግማሹን የምታውቁት ቦታ ላቁ፣ ግማሹን ቃለ ሕይወት ልካለሁ። ሁሉም ጋር እግዚአብሔር ይሰራል። በየአካባቢያችሁ ያላችሁ ተነሱ፣ ለልጆቻችሁ ጸልዩ። ይሄንን ካልን ከብዬ እግዚአብሔር ይባርክ። አሜን። እኔ አንተን እግዚአብሔር እንደው አንድ ቦታ ቁጭ አርጎ ቤተክርስቲያንንም እኛንም ሁሉንም ለማገልገል እረፍት ቢሰጥህ ደስ ይለኛል። ደግሞ የመነሻ ጊዜ ከሆነ እግዚአብሔር ጻድቅ ነው። ይሄ የልቤ ምኞትን ነው የምናገረው። አሁን በቀሪ ዘመን በኢትዮጵያ ቤተክርስቲያን እንደው ምንድን ቢደረግ ነው? እግዚአብሔር እንግዲህ የተናገራት ዘመኑ የአፍሪካ ነው የኢትዮጵያ ነው። አሁን ያለችው ቤተክርስቲያን ምን ብታደርግ ነው የበለጠ የምድራችንን እንቆቅልሽ ተፈቶ ሪቫይቫል መጥቶ በቃ የታሪካችን የሚቀየረው ብለህ ታስባለህ? ታለምዬ የምታነሻቸው ጥያቄዎች ቀላል ይመስላሉ። ነገር ግን በጣም ወሳኝና ከወሳኝነታቸው ባሻገር ወቅታዊ የሆኑ ቤተክርስቲያን ትኩረት ልትሰጥባቸው የተገባ አጀንዳዎች ናቸው። እነኚህን ቅድም እንዳልኩት በእነኚህ አጭር ጊዜያቶች አንስተን ወይም ደግሞ በእኔ ሌቭል ብቻ ተነክቶ ማለፍ የሚገባው አይመስለኝም። በዚህ ጉዳይ ላይ አሁን ያነሳሽው ጥያቄ ላይ ነቢያት መሳተፍ አለባቸው፣ ሐዋርያት መሳተፍ አለባቸው፣ መጋቢያን መሳተፍ አለባቸው፣ ወንጌላውያን መሳተፍ አለባቸው፣ አስተማሪዎች አሁን ባነሳሽው አጀንዳ ላይ ነጋገር ልክ እንደ ፓናል ዲስከሽን ነገር ተደርጎ ሲሪየስ በሆነ ጉዳይ ላይ መወያየት አለብን። ነገር ግን ለዛሬ ሳልነካው የማላልፈው ጌታ በየቦታው ተናግሬዋለሁ፣ በመድረክም በተለያዩ ሚዲያዎች ነው። ከዛሬ 12 ዓመት በፊት እግዚአብሔር ራእይ ያሳየኝ፣ ከራእዩም ጋር ተያይዞ ድምፅ ሰማሁ። ድምፁን ልናገር። የመጀመሪያውን ዝናብ በሐዋርያት ላይ እንደዘነበ ሁለተኛው ዝናብ በአፍሪካ ላይ ይመጣል ብሎኛል ጌታ። ስለዚህ ጊዜው አሁን የአፍሪካ ነው፣ ምንም ጥያቄ የለውም። አፍሪካ በየትኛው አቅጣጫ ላይ የምትነሳበት ጊዜ ነው። ነገር ግን በጣም ትኩረት መደረግ ያለበትና ቤተክርስቲያን መንቃት ያለበት ያንን በተመለከተ አስፈላጊ የሆኑ ዝግጅቶች መደረግ አለባቸው። አስፈላጊ የሆኑ ዝግጅቶች ሲባል መከር ከመምጣቱ በፊት ዘር መዘራት አለበት። ሊመጣ ያለውን ዝናብ መቀበል የሚችል ለምሳሌ ሐዋርያው ጳውሎስ በሮሜ ላላችሁ ለእናንተ ወንጌልን ልሰብክ ተዘጋጅቻለሁ ይላል። እንኳን አይደለም ከሰማይ ጋር የምትሰራ የክርስቶስ አካል የሆነች ቤተክርስቲያን ሰማይን አድምጣ እግዚአብሔርን አድምጣ የምትወጣ የምትገባ የክርስቶስ አካል ቤተክርስቲያን ይቀርና የዛሬ ዓመት ግጥሚያ እንዳለው ሩጫ እንዳለው የሚያውቅ አንድ አትሌት የሚያደርገው ዝግጅት አለ። ዝግጅቱ ውድድሩን የሚመጥን ካልሆነ ውጤቱ አመርቂ ይሆናል ተብሎ አይታሰብም። ተመሳሳይ በሆነ መልኩ ቤተክርስቲያን ማድረግ ያለባት አስፈላጊ ዝግጅቶች አሉ። ምን ማለት ነው ለሚለው ነገር ትንሽ ማብራሪያ ለማድረግ ልሞክር። የማቴዎስ ወንጌል ምዕራፍ 24 ላይ ደቀ መዛሙርቱ ተሰበሰቡና ቁጥር 3 ጀምሮ ስትመለከቱት ጌታ ኢየሱስን ጥያቄ ጠየቁት። የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው? ንገረን አሉት። ከዛ ጌታ ዘረዘረላቸው። ጦርና የጦር ወሬ ትሰማላችሁ፣ መንግስት በመንግስት ላይ ይነሳል፣ በተለያዩ ስፍራዎች ላይ ረሃብ፣ ቸነፈር ይሆናል፣ የብዙ ሰዎች ፍቅር ከአመፃ ብዛት የተነሳ ይቀዘቅዛል። ሌሎቹን ሁሉ ገለጠና ዳሩ ግን መጨረሻው ገና ነው አለ። ታዲያ ይሄ ምንድን ነው ሲባል የጠየቁት የዓለም መጨረሻ ነው። ያወራቸው ግን የዓለም መጨረሻ ከመሆኑ በፊት የሚሆነው ነው። እኔ ክርስቶስ ነኝ ብለው ይመጣሉ፣ ሐሰተኛ ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ታዲያ መጨረሻው ምንድነው ሲባል መጨረሻው የማቴዎስ ወንጌል ምዕራፍ 24 ቁጥር 14 ነው። ለአሕዛብ ሁሉ ምስክር እንዲሆን የዚህ መንግስት ወንጌል በዓለም ሁሉ
ይሰበካል። የመጀመሪያዎቹ ሐዋርያት ወንጌልን የሰበኩት በመንፈስ ቅዱስ ነው። ለዚህ ነው ኃይልን ሳትቀበሉ ከኢየሩሳሌም አትውጡ ያላቸው። ተመሳሳይ በሆነ መልኩ ሁለተኛ ዝናብ የሚባለውን ነገር አፍሪካ ላይ ይመጣል። ኦልሞስት ጀምሯል። በጣም መጠንቀቅ ያለብን ግን ተመሳሳይ የሆነ መልኩ ያኛው ከመሆኑ በፊት የሚመጡ መጽሐፍ ቅዱሳዊ ወይም ደግሞ የመጽሐፍ ቅዱስ አስተምሮን መሰረት ያላደረጉና የፕሮፌሲን ወይም የሪቫይቫልን ዓላማ የሳቱ ወንጌል ተኮር ያልሆኑ እንቅስቃሴዎች ይመጣሉ። መጥተዋል፣ እየተንቀሳቀሱ ነው። ኢትዮጵያም ከኢትዮጵያ ውጭ። ስለዚህ ነው ቅድም ይሄንን እኔ ብቻ ሳልሆን የቤተ ክርስቲያን መሪዎች መሳተፍ አለባቸው። የሥነ መለኮት ምሁራን መሳተፍ አለባቸው። ቃሉን ለመዝራት ነው የሚሳተፉት። ከመዝራት በፊት የሚቀር ምሳሌ ምንድነው? እስቲ እንዲህ አንድ ሁለት ብለን ብናስቀምጠው ማስቀመጥ የምንችልባቸው በደንብ መጽሐፍ ቅዱሳዊ አካሄዶች አሉ። ለዛም ይሄንን ፓርት እኔ ብቻ ባላነሳው ደስ ይለኛል። ግዴ ያንተን ብትነግረኝ በየኢንተርቪው ላይ አሁን ፓስተር ዳንኤልም ተናግሯል። ፓስተር ዮናስንም ጠይቄዋለሁ። ቢኮዝ እኔም በልብ ያለ ነገር ስለሆነ ሪቫይቫሉ አትላርጅ ያለውን ፕሮብሌም ሁሉ ሶልቭ የኢኮኖሚውንም ፖለቲካውንም ሁሉንም ነገር የሚያቀለው በቃ ሪቫይቫሉ መምጣት ነው ብዬ አምናለሁ። ይሄንንም ያምናሉ የምጠይቃቸው ሰዎች። ስለዚህ አንተ ያንተን ፓርት ኦኬ በሚል ሶስት ነገሮችን ላንሳ። ግን በዚህ ጉዳይ ላይ ሶስት ነገር ብቻ አለ ማውራት ያለኝ። በጣም ከሰዓት የተነሳ ነው። ማለት መጽሐፎች ሊወጡት የሚችሉት መጽሐፍ ሳይሆን መጽሐፎች ሊወጡት የሚችሉት ነገር ማውራት የምፈልገው ነገር አለኝ። ግን ሶስት ነጥቦችን ብቻ ላውራ በዚህ አቅጣጫ ላይ። ሪቫይቫልን መናፈቅ ብቻ ሪቫይቫልን አያመጣም። አንደኛ ዜና ምዕራፍ 13 ላይ ሄደሽ ስትመለከቺ ዳዊት ስፍራውን ሲቀበል 100 አለቆችን የ50 አለቆችን ጠራና እንዲህ አላቸው፣ በሳኦል ዘመን አልፈለግነውምና የአምላካችንን የቃል ኪዳን ታቦት ወደኛ እንማልሳለን ይላል። ቁጥር 4 ላይ ስትመለከች ነገሩን በሕዝቡ ዓይን ፊት ቅን ነበርና ጉባኤ ሁሉ አሜን እንዲሁ እናደርጋለን አሉ ይላል። ዳዊት ሕዝቡን ሁሉ ይዞ ወጣና ያንን ክብር ለመመለስ እርምጃ አደረገ። ቁጥር 9 ላይ ስትመለከቺ እየጨፈሩ እያመሰገኑ ሲመጡ አንድ ሰው ተከሰፈ ይላል። ሰው ሁላችን የምናውቀው ነው፣ ኦዛ ነው። ለምንድን ነው በሳኦል ዘመን ያልተፈለገውን የእግዚአብሔርን የቃል ኪዳን ታቦት ማምጣት ነው እንዲህ ያስከሰፈው? አይደለም። ምንድነው ምክንያቱ ሲባል መልሱ ያለው ምዕራፍ 15 ቁጥር 13 ላይ ነው። እግዚአብሔር ምን አለ? ቀድሞም አልተሸከማችሁትምና እንደ ሥርዓቱም አልፈለጋችሁትምና እግዚአብሔር ስብራትን አደረገ። ስለዚህ ከመቼውም ጊዜ በላይ የኢትዮጵያ አብያተ ክርስቲያናት ህብረት ከህብረቱም ውጪ ያሉ ባለራእዮች እንደ እግዚአብሔር ነቢይ፣ እንደ ወጣት አገልጋይ፣ ከጌታ እንደሰማ ሰው በጣም ትኩረት አድርጌ መናገር የምፈልገው ዲቫይን ኦርደር የሚባል መለኮታዊ ስርዓት የሚባል ነገር መምጣት አለበት። ኦርደር በሌለበት ሪቫይቫል አይመጣም። ምን ለማለት ፈልጌ ነው? አሮን ህዝቡን ስድ ለቋቸዋል አይደል የሚለው። አማርኛ ካልመረጥኩኝ ይቅርታ ይደረግልኝ፣ ቃሉም ግን እንደዛ ስለሚል ነው። አሁን ሁሉም ወደ ገዛ መንገዱ ነው ማለት እንደተገለጠለት እንጂ ጳውሎስ እንደተገለጠልኝ ሄድኩ ይልና ከ14 ዓመት በኋላ ግን ወደ ኢየሩሳሌም ተመልሼ መጣሁ። በከንቱ ሮጬ እንዳይሆን ሩጫዬን ዋኖች እንዲያዩልኝ ተመለስኩ ይላል አይደል ገላትያ ምዕራፍ 2 ላይ። ኦርደር የሚባል ነገር መኖር አለበት። ለምሳሌ ባለፈውም ነካ ላደርግልሽ ሞክሬያለሁ። ከ20 ሚሊዮን አባላት በላይ ያለው የወንጌላውያን አብያተ ክርስቲያናት ህብረት ወይም የፕሮቴስታንቱ ተቋም ወይም ቤተ እምነት
ስታንዳርድ አድርጎ የሚያቆማቸው ነገሮች ሊኖሩ ይገባል ብዬ አስባለሁ። ለምሳሌ ከተማችን ውስጥ የሚነሱ ስርዓት አልበኝነቶች አሉ በቤተክርስቲያን። አዎ በተለያዩ ቤተክርስቲያናት ግን ወይ ትክክል ነው ወይ ትክክል አይደለም የሚል አካል የለም። ባለቤት የለውም። ያ ምንን ያሳያል? ስታንዳርድ የሚባልም ነገር የለም፣ ኦርደርም የለም። ኦርደር ከፋሚሊ ጀምሮ ያስፈልጋል። እግዚአብሔር የኦርደር አምላክ ነው። ለዚህ ነው ለሚስት ያስቀመጠው ቦታ አለ፣ ለባል ያስቀመጠው ቦታ አለ፣ ለልጆች ያስቀመጠው ቦታ አለ። ኢቭን በቤት ውስጥ እንኳን ለሚያገለግሉ ሰዎች ያስቀመጠው ቦታ አለ። የሚያገለግሉትን ለሚመሩት ጌቶች ያስቀመጠው ቦታ አለ። ባይብል ይህንን ይናገራል። ይሄ ባልተመለሰበት ሁኔታ የሚጠበቀው ሪቫይቫል አይሆንም። እስራኤልን ይህንን ነው የሚላት፣ ያልተጋደምሽባቸው ቦታ የለም ማለት። ከለመለሙ ዛፎች በታች ሁሉ ተጋድመሻል። እኔን የህይወትን ምንጭ ትተሽ አንቺ ለራስሽ ሌላ ጉድጓድ ቆፍረሻል። ውጤቱ ምን ሆነ ሲባል ካፊያ ተከለከለ፣ ሁለተኛውም ዝናብ ጠፋ ይላታል። ለምሳሌ ጆሮን ጭው የሚያደርግ ነገር ተሰማላችሁ ተብሎ በመጽሐፍ ተጽፏል። ያሁኑ ግን ጭው አይደለም፣ ጅው የሚያደርግ ነው። ጭው ይሻላል ብዬ ነው የማስበው። እኚህ አይነት አጀንዳዎች የአደባባይ ሚስጥር ሆነው እያሉ ስርዓት የሚያስይዛቸው አካል አታይ። ሰዎች በአመጻቸው ሲቀጥሉ ሌሎችንም ከስር ሲያስከትሉ ይታያል በቤተክርስቲያን። ስለዚህ እነኚህ አይነት ነገሮች ላይ የቤተክርስቲያን ታሪክ ይጠና፣ የስነ መለኮት ምሁራን ይናገሩ፣ በዚህ አይነት አገልግሎት ውስጥ ያለፉ ሰዎች ይናገሩ። ሪቫይቫል በናፍቆት ብቻ የሚመጣ ጉዳይ ወይም ስለጀመረ ረጅም ዘመን ይጓዛል የሚባል ነገር አይደለም። ኩንች ሊያደርግ ይችላል፣ ሊዳፈን ይችላል። እንዴት ነው ምድራችን ላይ ሊመጣ ያለውን ነገር በምን አይነት ዝግጅት መቀበል አለብን? ሩቅ ዘመን እንዴት ልናስኬደው ይገባል? ነገር የሚገርማችሁ እግዚአብሔር እኮ በምድራችን ላይ የሚሰራው ስራ ቢነገር ኖሮ ብዙ ሰው ወደ ጠንቋይ ቤት ወደ ሌላ ቦታ አይሄድም። እና ልክ ኃይለኛ ብርሃን እንደዚህ የኳስ ብርሃን የሚመስል በጣም በጨዋ መልክ ከሰማይ ቀዶ ሲወርድ አይዋለሁ። ጥቁር የለበሰች አይ ቲንክ ሶራ ነገር ትመስለኛለች። በእንትን በዊልቸር ነበር የመጣችው እና ተነሳች። ልክ መጸለይ ሲጀምር ያው መንፈስ እንዳለባት አወኩና ስገስጸው በአካል በጣም ጥቂት ጊዜ ነው እኔ በአካል ያየሁት። እሷ ላይ ግን በአካል ሲወጣ አየሁት። እንደዚህ የቤተ ክርስቲያን ውስጥ ብቸኛ ጆሮን የተቆነጠጠ ሰውዬ ነኝ። የልጅ ወልጄ አንድ ልጅ ወልጄ የመጀመሪያ ልጅ ጆሮዬን ቆንጥጠውኛል። አንድ ሰውዬ ለምን አጋንንት ታስወጣለህ? ማናዞ ነው እዚህ ውስጥ አንተ አጋንንት ታስወጣለህ? ቤተክርስቲያን አጋንንት የማስወጣት ፕራክቲስ አልነበራት ነበር። እንባውን ይዞ መጣ። እንባውን ተቀበለችው። እጇ ላይ እየተናገረች እንባው ትልቅ ብርቱካን አከለና እጇን ሸፈና